ወይዘሮ ሜላት ለሀና አባት የገንዘብ ድጋፍ ያደረገችውን አቆመች። ሰላም ሰላም፣ ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ወይዘሮ ሜላት እንግዲህ ለዶክተር ደውላ ሕክምናውን ብር እንደማትረዳ ተናገረች። ዶክተሩም እንግዲህ ሀናን አባትሽ እንዴት ነው ሲላት፣ ዶክተር አባቴ ልክ እንደምታየው ነው። እንዴት ነው መቼ ነው የሚነቃው ስትለው፣ ሁለተኛውን ሕክምና ሲደረግላቸው ነው የሚነቁት ይላታል። ዶክተር ለምንድን ነው ሁለተኛውን ሕክምና የማታደርጉለት? እስተመቼ ነው እንደዚህ የሚተኘው አባቴ ስትለው፣ ዶክተሩን እሱን ልነግርሽ ነው የመጣሁት ይላታል። ሀናም እሺ ንገረኝ ምንድን ነው ስትለው፣ የገንዘብ ድጋፍ ያደረገው ግማሹን ፐርሰንት የነ ሜላት ድርጅት እንደሆነ ታውቂያለሽ ይላታል። አሁን አውቃለሁ ስትል የነ ወይዘሮ ሜላት ድርጅት ድጋፋቸውን ማድረጉን ትተዋል፣ አንደግፍም ብለዋል። አይሆንም፣ ይሄማ በፍጹም አይሆንም ብላ ሀና ማመን አቅቷታል። እንግዲያውስ እውነታው ይህ ነው፣ እንዳያቋርጡ የገንዘብ ድጋፋቸውን የቻልነውን ሁሉ አድርገናል፣ ግን አልቻሉም፣ አንደግፍም ብለው ድጋፋቸውን አንስተዋል እያለ ዶክተሩ ለሀና ይነግራታል። ሀናም እንግዲህ እነ ጆሮ ጋር ትደውልና ድረሱልኝ ቶሎና በማለት ትደውልለታለች። የሀና ጓደኛም ከጓደኛው ጋር ወደ ሆስፒታል ይሄዳሉ። የሀና ጓደኛ እንግዲህን የጓደኛዋ ጓደኛ እንግዲህን ምንድን ነው ፋየው ማለት ሞት ወይ በማለት በአራዳ ቋንቋ ይነግራል። ሀናም እንግዲህ ጆሮና ያንኛውን ጓደኛውን ጠብቁ ትልና ወደ ወይዘሮ ሜላት ጋር ትሄዳለች። ወደ ወይዘሮ ሜላት ጋር እየሄደች እያለ ጆሮ እንግዲህ አትሄጂም፣ ክብርሽን በሰው ፊት ዝቅ እንድታደርጊ አልፈልግም ይላታል። ምን ኋላ ምን አማራጭ አለ? አንተ አባት ስላልሆነ ነው ወይ በማለት ታስቀይመዋለች። እንዴት እንደዚህ ትይኛለሽ? እኔ ክብርሽን ዝቅ እንዳታደርግ ነው እንጂ ይላታል። የኔ ክብር ከአባቴ አይበልጥብኝም፣ ስለዚህ እሄዳለሁኝ፣ እግራቸው ላይ ተደፍቼ እለምናቸዋለሁ ብላ ወደ ወይዘሮ ሜላት ትሄዳለች። ወይዘሮ ሜላትም እንግዲህ ሳሎን ቁጭ ብላ እያለ ሀና እንግዲህ ሄዳ እግራቸው ላይ ትደፋለች። ወይዘሮ ሜላትም ልክ እንደ ቆሻሻ ነው የረገጧት። ጭራሽ ለዛ ቤተሰብ እንኳን መስዋዕትነት ብዙ ነገር ከፍላለች ሀና። ወይዘሮ ሜላት ግን ያንን ነገር ሁሉ እርስት አድርገው ትሰሚኛለሽ፣ ውጭልኝ ከቤቴ፣ አንቺ ነሽ ቤተሰቤን እየበጠበሽው እያለች ትላለች። ካሁን በኋላ ስለ አባትሽን አይመለከተኝም፣ ምን አገባኝ ትላለች። ሀናም እባክዎትን ብሎ እግሯ ላይ ብትደፋ ወይዘሮ ሜላት ግን ልክ እንደ ቆሻሻ ነው ወደዛ የጣለቻት። አይመለከተኝም፣ ስትፈልጊ አንቺን ብትሆኝ አባትሽም ተይዛችሁ ገደል መግባት ትችላላችሁ። ትሰሚኛለሽ ሀና፣ እኔ በቤተሰብ የመጣብኝን አልምርም። ወይዘሮ ሀናም እንግዲህ ልክ ነውት፣ ግን እባክዎን የአባቴን የሕክምና አታቋርጡብኝ በማለት ብትለምናትም እሷ ግን አልፈልግም፣ ውጭልኝ ከቤቴ፣ ዓይንሽን ማየትም ሆነ መስማት ድምፅሽን አልፈልግም ትላለች። ሀናም አውቃለሁኝ 200 ሺህ ብር የበለጠ አድርገውልኛል፣ ግን አውቃለች 200 ሺህ ብር ለእርስዎ ምንም ማለት አይደለችም ስትላት 200 ሺህ ብሩ ምንም ሆነ ምንም እኔ በቤተሰብ የመጣብኝ አልደራደርም ብላ ታስወጣታለች። በዚህ ጊዜ እንግዲህ እርግብ ቆማ እየተመለከተኝ ነበር፣ በጣም ደስተኛ ሆናለች። ሀናም እንግዲህ እሺ ማማ አመሰግናለሁኝ፣ ግን እውነት መቼም ቢሆን ተደብቃ አትቀርም ብላ እያለቀሰች ትወጣለች። እናም እንግዲህ ወይዘሮ ሜላት ደውላ ጓደኛዋ ጋር እንግዲህ ስለ ሀና ማባረር ትነግራታለች። ጓደኛዋም ልክ አላደረግሽም፣ እንዴት እንደዚህ ታደርጊያለሽ ስትላት፣ አንቺ ደግሞ እንዴት ነው ልክ አላደረግሽም የምትይኝ? እንደውም እኔ በማደርገው ነገር ላይ በሁል ጊዜም ቢሆን ትክክል ነኝ እያለች ይህንን እያወራች እያለ ሰላም ትሰማለች። ሰላም እንግዲህ ወደ ውስጥ ትገባና እኔ በዚህ ልክ በጣም ጨካኝና አረመኝ ሆነሽ አገኝሻለሁ ብዬ አላስብም። ጥሩ ነሽ ስልሽ መጥፎ ትሆኛለሽ፣ መጥፎ ነሽ ስልሽ ጥሩ ትሆኛለሽ ትላታለች። ሰላም ምን ሆነሽ ነው ትላታለች።
እንዴት እንደዚህ ታደርጊያለሽ? የሀና አባት በሞትና በህይወት መካከል ሆኖ እንዴት የገንዘብ ድጋፍሽን ታቋርጫለሽ? ትላለች። መብት የመሰለ ትላለች ወይዘሮ ሜላት። ምንድነው የሚያመጻድቅሽ ሁሌ በገንዘብ የምትሆኙ? ስትላት ሀና ወይዘሮ ሜላትም እንግዲህን እናትሽ እኮ ነኝ እንዴት እንደዚህ ትናገሪያታለሽ? እያሉ እየተጨቃጨቁ እርግብ ትመጣለች። እርግብ እንዲያውም ትመጣና እናቴን እንደዚህ ልትናገሪያት አይገባም። ለምንድን ነው የምትናገሪያት? እናቴ ነች እኮ ትላለች። ሰላምም አርፈሽ ብትቀመጭ ይሻልሻል እያለች እርግብን ታስጠነቅቃታለች። አሁንም እርግብ እንግዲህ ክርክሯን አላቆመችም። ረፊ እናቴን አትናገሪያት ትላለች። ወይዘሮ ሜላትም ትሰሚኛለሽ ሰላም፣ ልጄን ከምትናገር እኔም ብትናገር ይሻለኛል፣ ልጄን እንዳትናገሪያት ትላታለች። ሰላምም ይሄ ቀን እንደሚመጣ አውቅ ነበረ፣ ግን በዚህ ፍጥነት ይሆናል ብዬ አላስብም ነበር ስትል ምኑ ነው የሚመጣው ስትላት ይህ ነገር እንደሚመጣ ትላለች። እናም እንግዲህ ሰላምና እናቷ ሰጣ ገባ ሲገቡ ሰላምን በጥፊ ትመታታለች። ወይዘሮ ሜላት ግን ትምታት እንጂ በጣም ተጸጽታለች። እርግብም እንግዲህን በቃ ተረጋጊ እናቴ እያለች ታረጋጋታለች። ይህን የነሀና ጓደኛም እንግዲህን ኖላዊን ሲያባ ተነሱ፣ ምንድነው ሲጋራ አልያዙትም ወይ እያለ እንግዲህን ያወራል። ጆሮም እንግዲህን ዶክተሩን አንድ ነገር ያናግረዋል። እንዴት በሞትና በህይወት መካከል የሆነን ሰው እንዴት ይዘሽ ውጭ ትሏታላችሁ ይላል። እሱስ ይዘሽ ውጭ አላልናትም፣ የገንዘቡን እንትን አድርጊ ነው ያልናት፣ ገንዘቡን ካመጣች ይታከማል ይላል። እኮ በአራዳ ቋንቋ እኮ ይዘሽ ውጭ ማለት ነው። ይችል ገንዘብ እንደሌላት እያወቃችሁ ከየነ የምታመጣው ስትል እንግዲህ ምንም ማድረግ አንችልም፣ ያለው አማራጭ ወይ ብሩን ማምጣት ነው ወይም አባቷን ይዛ መውጣት ነው ስትል ጆሮም እንግዲህ ዶክተሩ እግር ላይ የወርቅና እባክህን ዶክተር እባክህን ፋየውን አክምልን፣ አድንልን፣ የእሳቸው መዳኔ ሁሉ መድኃኒት ነው እያለ እግሩ ላይ ወርቆ ተደፍቶ ቢለምነውም ዶክተሩ ግን አልሰማውም። ተነሳ ብሎ ያስነሳዋል። ጆሮም እንግዲህን ብር የለንም እዚህ ሐኪም ቤት ኩላሊት ይሸጣል ብሏል፣ ኩላሊቴን እሸጣለሁኝና ይታከማል በማለት እንትን ሲሉ ዶክተሩም ይሄንን ጥያቄውን ውድቅ አድርጎበት ይሄዳል። እና ወደ ውስጥ ሲገባ እንግዲህን ጓደኛው ለብቻው ያወራል። ምንድነው አንተ ደግሞ ለብቻው የምታወራው ሲለው አይፋየውድ ጋር እያወራን ይላል። ምን ነው ነቁ እንዲህ ብሎ እንትን ሲል እሳቸውማ ምን ይነቃሉ እንዳያቸው ነው። እና ምንድነው የምታወራው ለብቻ ይላሉ። እናም እንግዲህ ምንድነው መላ የምናመጣው ሲባባሉ እንግዲህ ስርቆት ይላሉ። ስርቆት እንግዲህ ጆሮ ተመልሻ አልሄድም ፋዘር ያዝኑብኛል ይላል። እንግዲህ ምንም አማራጭ የለንም፣ ፋዮ ከሚሞቱ እያየናቸው ብንሰርቅ ይሻላል። እናም ደግሞ ነቅተው ቢቆጡን ይሻላሉ፣ ሞተው ከሚያዝኑብን ተነስተው ቢያዝኑብን ይሻላሉ። ምንም አማራጭ የለንም፣ ይህ ደግሞ ልምድ ያለን ስለዚህ ብንጠቀምበት ይሻላል ይላል። ጆሮም እንግዲህ አማራጭ ስለሌለው በዚህ ሀሳብ ይስማማል። ምናሴ እንግዲህ ከውጭ ሲገባ እርግብን ያገኛታል። እርግብ ደህና ነሽ እንዴት ነሽ ይባባላሉ። ደህና ነኝ ስትባባሉ እንግዲህ ምንድነው እቤት ውስጥ ሰው የለም እንዴ ይላታል። ምንድነው ከኔ ውጭ ነው ስትለው አንቺንም እያየሁሽ ነው ይላታል። ሰላም ወዴት እንደሄደች አላቅም፣ እናቴ ግን አክስቴን ላግኛት ብላ ወጥታለች ትለዋለች። ምናሴም ሀና አልመጣችም ወይ ስትል እንዴ ከዛ ሁሉ በኋላ ትመጣለች ብለህ ታስባለህ ወይ ትለዋለች። አይ ሀና ሁሉንም ሳታስረዳን አትሄድም ብዬ ነው ይላታል። መታ ነበረ ስትል የታለች ይላል። ምናሴ በጣም ደስ ይለዋል። አይ ምን እንደተፈጠረ አታውቅም፣ መታ ነበር የመጣችውም ግን ለልመና ነው ስትለው ማለት እንዴት ስትል አባቷ ታሙ ሐኪም ቤት እንደሆነ ታውቃለህ ትለዋለች። አዎ አውቃለሁኝ፣ እናም ለዛ ልመና ነበር የመጣችው። እናቴ ሕክምናውን ብር ከእንግዲህ በኋላ አልደግፍሽም አለቻት ትላለች። እያለቀሰች እግሯ ላይ ተደፍታ ነበረ። እንዴት እንዳሳዘነችኝ እያለ ለምናሴ ትነግረዋለች። ብር ቢኖረኝ ሰጣት ነበረ፣ እናቴ ግን ልክ እንደ ቆሻሻ ነው ያወጥታ የጣለቻት። እንደዛ በማድረጓ በጣም ነው የገረመኝ ትላለች። ምናሴም በዚህ ነገር በሰማው ነገር በጣም ነው ያዘነው። እንዴት እንደዚህ ታደርጋለች እማዬ እንዴት ሳታደርግም አለ። እናም ይሄን ይባባሉና ወደ ክላሱ ይገባል። ወይዘሮ ሜላት ይመጣሉ። ምናሴ እንዴት ነክ ስትለው
ደህና ነኝ ብሎ በችልታ ይመልስለታ። ምንድነው ቀኑን ሙሉ እኮ ሰላም አላልከኝም ስትለው በሀና ላይ ያደረግሽውን ነገር ሰማሁኝ፣ እንዴት እንደዚህ ታደርጊያለሽ ስትል አሞሃል እንደ ወደ ሐኪም ቤት እንውሰድ ስትል ሐኪም ቤት ሆኖ የተኛውን ሰውዬ አላሳክምም ያለች ሴት እኔን ታሳክመኛለች ብዬ አላስብም ስትል ወይዘሮ ሜላት ሴት የምትላት እኔን ነው እንደ ስትለው ምናሴም እንግዲህ ይመልስና እና ሴት አይደለሽም እንዴ ይላታል። ወይኔ ሀና አግኝታት ነበር እንዴ? በቃ የእሷ ነገር ሰምተ ነው እኔን እንደዚህ የምትናገር ስትል ታውቂያለሽ፣ ሀና ወሬ ማመላለስ አትወድም። ትሰሚኛለሽ፣ በአንቺ ምክንያት ነው ያለ አባትነት ያደግነው እያለ ይነግራታል። ይላትና እንግዲህ ጥላት ይሄዳል። ወይዘሮ ሜላትም እንዴት እንደዚህ ትይኛለሽ ይላሉ። እና እንግዲህ ሰላም እንግዲህ ሀና ጋር ሄዳለች። ሀናን እንግዲህ እንደና ነሽ አባትሽ እንዴት ናቸው ስትል አባቴ እንደምታዩ ነው እንዴት መጣሽ ስትላት እንዴት ነው አልመጣም መምጣት የለብኝም ነበር እንዲያውም የሚቆጭ በዚህ ሰዓት መቅረት የነበረ እናት ያደረገችውን ነገር ሰምቻለሁ ትላለች። እንግዲህ ምን ታደርጊዋለሽ እናት ነች ብችልማ በጥፊ ላት ነበር ስትል ሰላም አይ እንደዛ አትሆኝ ትላለች። ሀና እናት ነኝ ትላታለች። እስቲ ተይኝማ ትላለች። እንግዲህ ለመጨረሻ ጊዜ ሀናው ከምናሴ ጋር የተመካከሩት ምናሴ ሰላም እንግዲህ ታውቃለህ ምናሴ የእናት ግፍ ወደ ልጅ ነው ይላሉ። ስለዚህ ሀናን አባት ሰርቀን ቢሆንም ማሳከም አለብን እያሉ ይገኛሉ። ውድ የዩቱብ ቻናል ተከታታዮቼ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ